ምንድነው? ተረጋጊ። ምን ፈልገህ ነው እንዴ? ልቀቀኝ! ታውራይ ልቀቀኝ! እሺ ልቀቀኝ! ታዲያ ልቀቀኝ! ወዴት ነው የምንሄደው? አልገባኝም። ምንድናቸው እነሱ? ስለዚህ እንደዚህ ስሞች ፈረመሽ ስለምታወጫቸው በእነሱ ስም የምታወጫቸውን ገንዘቦች እንድትነግሪኝ እፈልጋለሁ። ስለዚህ ነው በጣም በትዕግስት እያወራሁሽ ነው። እሺ ገብቶሻል? እንደዚህ አይነት አዘን ላይ ሆኜ እናቴን ገላችሁብኝ በትዕግስት ነው እያወራሁሽ ያለሁት። ስለዚህ እኔ የምፈልገው ልቀቀኝ! እኔ ልቀቀኝ! ምንድን ነው? ዞር በል! ልቀቀኝ! ከእሷ ጋር ነው የማወራት። ተቀመጪ። ልቀቀኝ! አትንከኝ! ምን እየሆንሽ ነው? ተረጋጊ። ዝም በይ! ቆይ ምን እያደረግሽ ነው? ምን አደረግኩ? እኔ ባበላው ባጠጣሁሽ? ግን ደግሞ ስለ ድርጅቱ ስራ ሁሉንም ነገር እንድትነግሪኝ ይፈልጋል። እኔ ምንም ነገር አላውቅም። ምንድነው የማታውቂው? እንደምትሰሩት እኔ ሂሳብ ክፍል ውስጥ ነው የምሰራው። አይ ድርጅቱ የምንድን ነው ማለት? ሂሳብ ክፍል ሲሰራ እኮ ሂሳብ ክፍል ማለት የሆነ ቢዝነስ ላይ ነው አይደለ? ቢዝነሱ ምንድነው የሚያንቀስ ራን የሚያደርገው ቢዝነስ ምንድነው ድርጅቱ? ምንድነው ማውራህ? እኔ ያልገባኝ እኔ ምንም ላወራህ አልችልም። አዳምጪኝ። እሱ ጥያቄ ደግሞ እንዳወራህም ከፈለክ ይሄ ሁሉ ሰው ደርድረህ ካሜራ ደቅነህ አይደለም። ስለዚህ ምን እኔ ታዲያ እዚህ ጋር ምን አለኝ? አንቺ አንድ ጥያቄ ልጠይቅሽ። ማለት አሁን ይሄ ትልቅ ድርጅት ላይ አንቺ ሂሳብ ክፍል ስትገቢ ሂሳብ ክፍል ማለት ትልቅ የተከበረ የሙያ ዘርፍ ነው። በጣም እውቀትን የሚጠይቅ ነው። ምንድነው የተማርሽው? እኔ የተማርኩት ማለት በሰው ነው የገባሁት። እኔም በእርግጥ ምንድነው የተማርሽው እኮ ነው እሱ በሰው መግባትሽ አይጠራም። 12 ጨርሻለሁ። 12 እና በ12 ነው ያን የመሰለ ድርጅት ላይ ሂሳብ ክፍል ሆነሽ የገባሽ? በጣም እያስጨነከኝ ነው። ይቅርታ እኔ ልሄድ ነው። ከዚህ በላይ መመለስ ያለብኝ አይመስለኝም። ሰምኛለሽ? እኔ በጣም ብዙ ነገር አለ እዚህ ጋር። አከራዮቼ ቢያዩ ምናምን ብዙ ነገር አለ። ተከራይቼ ነው የምኖረው አይደለ? አንገቴ እንደፍቼ ስወጣ ስገባ የምኖር ሰው ነኝ። ስለዚህ እናንተ መታችሁ ምንድነው የምታመጭብን መዘዝ አለ። በጣም ብዙ ነገር አያገባም። አንተ እኔ እና እሷ ማለት አደብ ገዝተሽ ብትቀመጭ ይችላል። ይሄን ካሜራውን አስጠፋ። ባይጠፋስ ምን ልታመጪ? አስጠፋ። አትንከኝ። ተወው ደግሞ አከራይ እያዩ ነው፣ ሊያዩ ይችላሉ። ስለዚህ የማይሆን ነገር ሊፈጠር ይችላል። ስለዚህ መሄድ አለብኝ። ይቅርታ አድርግልኝ እባክህ። ሰምኛለሽ? አታስገድደኝ። ነግሬሻለሁ። እኔ ስፈቅድልሽ ብቻ ነው። ተቀመጪ። ምን የሰራሁት ወንጀል አለ? እኔ ምንም ወንጀል አልሰራሁም። የድርጅታችሁ ወንጀል ልታወሪ ነው? ጥሪያቸውና ይስሙ። ሁሉም ይስሙ። ስለምታወራው ነገር እኔ ምንም የማውቀው ነገር የለም። እሺ የምትለው ወንጀል ምንድን ነው? እየመለስኩልህ መሰለኝ ወንድሜ፣ ግን በጣም እየተጫንከኝ እያስገደድከኝ ነው። በእንደዚህ አይነት ሁኔታ አይደለም ማናገር ያለብህ። ማናገርም ካለብህ አንድ 12ን ራሱ በአግባቡ ያጨረሰች ሴት እንዴት ነው ትልቅ ድርጅት ላይ አካውንታንት ሆነ? ስሰማሽ ድራማሽን ስሰማሽ ይሄ ድራማ አይደለም፣ የእውነት ነው። የኖርኩትን ህይወት እኮ ነው እየነገርኩ ያለሁት። ይሄ ምንድነው ታዲያ? ይሄ ምንድነው? ልትነግሪኝ ትችያለሽ? ይሄ ስም ምንድነው እያልኩሽ እኮ። እነዚህ ስሞች ምንድናቸው እያወጣሽ ነበር? እሺ ይሄ ሶስተኛ ላይ ያለውን ስም ታያለሽ? እናታችን ሰምኛለሽ? የእናንተ እናት ናት። እባክህ ታዲያ ምንድነው የምትለምኝ? እኔም ቤተሰብ አንተ እናትህን አታል አይደል? እኔም ቤተሰብ አባቴ ላጣው ነው። አባቴ ሊሞት ነው። ስለዚህ እባክህ ተረዳኝ። ስነግርህ እኔን እያገዝከኝ እባክህ። ምን ልረዳሽ? እባክህ እየለመንኩ ያለሁት ለዛ ነው። እባክህ ተነሺ። ከነገርኩህ በኋላ ማለት እኔ ላልኖር እችላለሁ። ሰላም እንደምን አላችሁ ክቡራን ቤተሰቦቻችን፣ የሀቅ ቤተሰቦች። እኔ ወንድማችሁ ደህና ነኝ። እናንተም ከሀገር ውጭም ከሀገር ውስጥም ያላችሁ እንደምን አላችሁ? እናንተም ባላችሁበት ሰላማችሁ ይብዛልኝ እያልኩኝ እንግዲህ ከዚህ በፊት ባለፈው ወደ እናንተ ባደረስ ነው እንግዲህ ያለንበትን ሁኔታ አውቃችኋል። እንደ ቤተሰብም በቃ በጣም ትልቅ ሐዘን ላይ ወድቀን ነው ያለነው። ወንድማችን እናት እልፈት በኋላ ሁላችንም ተደናግጠን ነው ያለነው እና በዛ ዙሪያ ያበረታታችሁን የነበራችሁ ከጎናችን ቆማችሁ ሐዘናችንን የተጋራችሁን ወንድማችሁ ግሩምን ያበረታታችሁ የነበራችሁት ላመሰግናችሁ እወዳለሁ። ለምን እኛ በዚህ ስራ ላይ እንደዚህ ስንንቀሳቀስ ምንም የተለየ ነገር ተማምነን አይደለም፣ ገንዘብ ኖሩን አይደለም፣ ብዙ የምንተማመነው ቤተሰብ ዘመድ ኖሩን አይደለም። ግን የእናንተ ብርታት ደግሞ የእናንተ እንደዚህ ስታበረቱን ከጎናችን እንደሆናችሁ እንደዚህ ስትነግሩን ደግሞ ለእኛም ትልቅ ብርታት ስለሚሆን ላመሰግናችሁ እወዳለሁ። ወንድማችንን ግሩምን እያበረታታችሁት ነበረ፣ እያጽናናችሁት ነበረ። እንግዲህ እስካሁን እሱም ያለበት ሁኔታ
ከባድ ነው። ምንም ቢሆን ደግሞ ያው ህይወትም ደግሞ ስለሚቀጥል እኛም ደግሞ ብዙ ነገሮችን መንቀሳቀስ ስላለብን ለምን የእኛን እርዳታ የሚፈልግ ብዙ ሰው አለ። ብዙ እንድንደርስላቸው የሚፈልጉ ሰዎች አሉ። እናንተም ትሉ እንደነበረው ቶሎ ቶሎ ብለን አዳዲስ ሰዎች ጋር የምንሄደው በጣም እኛ ራሳችንን ይዘን ነው ሁላ በቃ ብዙ ቦታ መድረስ ስላለብን በየቦታው ሰዎቻችንን መድበን ስለምንሰራ እንጂ ወደ እናንተ ከምናደርሰው በላይ ሰዎች ወደኛ ይመጣሉ። እኛን እገዛ ፈልገው ለዛ ነው በቃ ሁሉም ጋር ለመድረስ ስንሯሯጥ በቃ ያንን ብዙ ነገሮቹን ደጋግመን ለማውጣት ብዙን ጊዜ የምንቸገረው ለምን ኮመንት ላይ ብዙን ጊዜ እየሰጣችሁኝ የነበረው ነገር ይሄ ነው። ያው ካለው ከሰው ችግር ካለበት አንፃር ቶሎ እንድንደርስለት ይፈልጋል። ለሁሉም ሰው ደግሞ ያለበት ችግር አርጀንት ስለሆነ ለሁሉም መድረስ ስላለብን ነው ወደና እንደነገርኳችሁ ወደ እናንተም ከምናደርሰው በላይ በጣም እኛ በቀላሉን ፈተን የምንቀርፋቸውም አሉ። መድረስም አቅቶን ደግሞ ቀጥሮ የምንይዝባቸውም አሉና ይሄንን ላሳውቃችሁ እወዳለሁ። እንግዲህ ከዚህም ከእናታችን ከትዙ ሞት በኋላ ያሉትን ነገሮች ደግሞ በደንብ ማጣራት ስላለብኝ ከወንድሜም ጎን መሆን ስላለብኝ ደግሞ ዛሬ ላይ በዛ ዙሪያ ነው ለማጣራት የወሰንኩት። በዛም እናንተም በስለኛ እንዳያችሁት ወንድሜ እንግዲህ ምንም ላይ አዘን ላይም ቢሆን ጠንክሮ እንግዲህ ወንጀለኞችን ወደ ሕግ ለማቅረብ የኛ ስራ እንግዲህ ከግል አዘናችንም ከግል ጉዳታችንም ከግል በደላችንም በላይ እንቆመን ያለነው ስለ እውነት ስለሆነ አሁን አንድ ላይ በመሆን ብዙ ማጣራቶችን እያደረግን ነው። እንግዲህ ድርጅቱን በደንብ ማጋለጥ ስላለብን አሁን ላይ የድርጅቱን ሰራተኞች አሰሳ ላይ ነው የምንገኘው። የያዝን ምርመራዎችን እያደረግን ነው የምንገኘው። ዛሬም ደግሞ አንዷ እዛ ድርጅት ላይ በእንደዚህ አይነት እንደ ሌሎቹ እንደምሰራ አንዷን ወይም በሂሳብ ክፍል ላይ እንደምሰራ መረጃ ደርሶን እሷን እየተከታተልን ነው የነበረው። ሰዎቻችንም እየተከታተሏት ነው። አሁን ዛሬ ደግሞ እሷን በቁጥጥር ስር አውለን እሷን የምንመረምር ይሆናል ማለት ነው። ያለውን ወደ እናንተ እናደርሳለን። በዛም ነው ቤቷ አካባቢ ቤቷ ውስጥ እንደምትገኝ ነው ያለኝ መረጃ ሰዎቻችን የጠቆሙኝና ወደዛ ሄደን ያለውን ወደ እናንተ ማደርስ ይሆናል። እንግዲህ እንደተለመደው ቤተሰባዊነት ታችሁ ይቀጥልላለው። እንግዲህ ግሩምን እያበረታታችሁት ከጎኑ መሆናችሁን እያሳወቃችሁ ስትሄዱ ደስ ይለዋል። ሰው እንግዲህ የሰው ልጅ ሰው ነውና ያለው እንደዚህ ማበረታቻዎችን እንደተለመደው እንድታረጉልን እላለሁ። እንግዲህ ከኔ ጋር ሁኑ። እንግዲህ ክቡራን ተመልካቾቻችን እየተከታተልናት ነው የምንገኘው እንቅስቃሴዎቿን የምታደርገውን ሁሉንም ነገር ሰዎቻችንም ያደረጉ ባሉት አሰሳ ላይ እንግዲህ የምታዩት ምንድነው? ማነው? ልቀቀኝ! ምንድነው? ተረጋጊ። ምን ፈልገህ ነው እንዴ? ልቀቀኝ! ምንድነው? ልትዘርፉኝ ነው? አይደለም፣ አንዴ ማውራሽ ነገር አለ። ምንድነው የምታወራኝ? ልቀቀኝ! እሺ ልቀቀኝ! ታዲያ ልቀቀኝ! እሺ ተረጋጊ። ምንድነው? ጋዛ ልቀቀኝ! ምንድነው? ምን ፈልገህ ነው ከኔ? አንድ ማውራሽ ነገር አለ። ምንድነው የምታወራኝ? ማነው? አላውቅም። ልቀቀኝ! አትፍሪ። እኛ ሰላማዊ ሰዎች ነን። ተረጋጊ። እኛ ሰላማዊ ሰዎች ነን። አንዳንድ ጥያቄዎችን የምጠይቅሽ ነገር አለ። ሰላማዊ ሰው ታዲያ እንደዚህ ነው እንዴ የሚይዘው? አስደነገጥከኝ። ለሱ ይቅርታ። ስለዚህ አንድ የምናወራው ነገር አለ። ወዴት ነው የምንሄደው? አልገባኝም። ምንድን ናቸው እነሱ? እነሱ ከኔ ጋር ነው ያሉት። እንዴ ማለት ተረጋጊ። ምንም የሚደርስብሽ ጉዳት የለም። ለምን እንደዚህ የከበባችሁኝ? አልገባኝም። ለምን እንደዚህ ትከቡኛላችሁ እንዴ? በጣም ብዙ ናችሁ። ምንድን ነው? አዎ የምናወራሽ ነገር ስላለ ነው። ምንድን የምታወሩኝ? ልቀቀኝ። እሺ እሱን እንሂድና እነግርሻለሁ። ምንም መፍራት አይጠበቅብሽም። እኛ የህግ ሰዎች ነን። ምንም የሚደርስብሽ እንዴት ነው የማልፈራው? ድንገት ብታፍኑኝስ ብታግቱኝስ? እኔ ታውቃችኋለሁ። አይ ልናግትሽ አይደለም። እሱን ልታምኚኝ ትችላለሽ። እንዴት ነው ማምናችሁ? እኔ ምንድን ነው? የት ነው የምንሄደው? እሺ ትሰሚኛለሽ? እንደነገርኩሽ እኛ የሚዲያ ሰዎች ነን፣ ህጋዊ ሰዎች ነን። አንቺ ላይ ምንም የሚደርስብሽ ጉዳት የለም። ግን ደግሞ አንዳንድ ጥያቄዎችን እጠይቅሻለሁ። ምንድን ነው የምትጠይቀኝ? እኔ ከሚዲያ ሰዎች ጋር ምንም የሚያገናኘኝ ነገር የለም። ስለ ስራሽ አንዳንድ ነገሮችን እጠይቅሻለሁ። ስለምትሰሪበት ስለ እኔ ስራ ምን? ስለምትሰሪበት ድርጅት። የምሰራበት ድርጅት ምን? አንተ እኔን ታውቀኛለህ? አውቅሻለሁ። የት ነው የምታውቀኝ? ስለዚህ የምጠይቅሽን ብቻ ትመልሻለሽ። ችግር የለውም። ምንም የሚደርስብሽ ጉዳት የለም። እንዴ እኔ እንዴት ሄዳለሁ? ልቀቀኝ! እኔ ልቀቀኝ!
ምንድነው? እሺ ምንድነው? የት ነው የምንሄደው እንዴ? ተቀመጭ። ሰምኛለሽ? አንዳንድ ጥያቄዎችን ነው የምጠይቅሽን ብቻ ነው መመለስ ካንቺ የምፈልገው። እሺ ግን አልገባኝም። ማለት የሁሉ ሰው ካሜራው ምንድነው? በጣም አስጨነቃችሁኝ። እሱ አስፈላጊ ስለሆነ ነው እንዴ። ሰምኛለሽ? አሁን ምንም መፍራት አይጠበቅብሽም። ተረጋጊ። ሰምኛለሽ? አንቺ ላይ ምንም የሚደርስ ጉዳት የለም። አንዳንድ ጥያቄ እንደነገርኩሽ ስለምትሰሪበት ድርጅት ምታውቂውን ብቻ ትነግሪኛለሽ። እኔ አንድ ተራ ግለሰብ ነኝ። አንድ ድርጅት ውስጥ በቃ የሂሳብ ክፍል ነው የምሰራው። ለምንድን ነው ይሄን ያህል የምታስጨንቁኝ? አልገባኝም። ድርጅቱ ውስጥ ሂሳብ ክፍል እንደምትሰሪ አውቃለሁ፣ ግን ደግሞ ስለ ድርጅቱ ስራ ሁሉንም ነገር እንድትነግሪኝ ይፈልጋል። እኔ ምንም ነገር አላውቅም። ምንድን ነው የማታውቂው? ስራዬን ነው የምሰራው። እኔ አንድ ቤተሰብ ማስተዳድር ምስኪን ሰው ነኝ። ስለምንም ነገር አላውቅም። ስለምሰራው ስራ ብቻ ነው የማውቀው። ስለ ድርጅቱ ስለምትለው ነገር እኔ አላውቅም። ትሰሚኛለሽ? እኔ ዝም ብዬ አይደለም አንቺ ጋር የመጣሁት። ተረጋጊ። በጣም እየፈራሽ ነው ያለሽው። ምንድን ነው ያስፈራሽ? በጣም ከበባችሁኝ፣ ያስጨነቃችሁኝ። የምጠይቁት ጥያቄ እኔ ቤተሰብ ማስተዳድር ሰው ነኝ። እንደወጣው ያስደነገጣችሁኝ በጣም። ለሱ ነግሬሻለሁ። ምንም የሚያስፈራሽ ነገር የለም። ለደህንነትሽ እኛ ሞር ከጠበቅንሽ ነው እንጂ ምንም የሚደርስብሽ ጉዳት የለም። ስለዚህ አትፍሪ። አሁን እኔ ብዙ ነገሮችን እያጣራው ነው ያለሁት። ስለ ድርጅታችሁ ስራ፣ ስለ ድርጅታችሁ ከኋላ የሚሰራውን ሁሉንም ነገር አውቃለሁ። ስለዚህ ይሄንን ሁሉንም ነገር ስለምንድን ነው የምታውቀው? ስለሚሰራው እኔ ምንም የማውቀው ነገር የለም። አንተ ስለምትለው ነገር እኔ የማውቀው የምታዘዘውን ስራ እንደምሰራ ብቻ ነው። እዛ ድርጅት ምንድን ነው የምትሰሩት? እንደምትሰሩት እኔ ሂሳብ ክፍል ውስጥ ነው የምሰራው። አይ ድርጅቱ የምንድን ነው ማለት? ሂሳብ ክፍል ሲሰራ እኮ ሂሳብ ክፍል ማለት የሆነ ቢዝነስ ላይ ነው አይደለ? ቢዝነሱ ምንድን ነው የሚያንቀስ ራን የሚያደርገው ቢዝነስ ምንድን ነው ድርጅቱ? አንቺ እስከምታውቂው ድረስ እኔ የማውቀው ሆቴል እንደሆነ ነው የማውቀው። እሺ ሆቴሎች እንዳሉት ማለት ነው። ሆቴሎች የሆቴሎቹን ሂሳብ ክፍል ነሽ ማለት ነው አንቺ? እኔ ሆቴሎች ሂሳብ ክፍል ነኝ። የምታዘዘውን አድርጊ ላኪ የሚባለውን እኔ መፈረም ያለብኝን ነገር ነው የምፈርመው። ስለዚህ ከኔ ምንድን ነው የምትፈልጉት? ምን ያህል ጊዜ ቆየሽ እዛ መስራት ከጀመርሽ? 3 ዓመት ይሆነኛል። 3 ዓመት። በዚህ 3 ዓመት ውስጥ እንግዲህ ሂሳብ ክፍል ላይ እየሰራሽ ነው። ሆቴል ብቻ እንደሆነ ነው የምታውቂው? እኔ ከዛ ውጪ ምንም አውቀው ነገር የለም። አታስጨንቁኝ። እኔ ብሄድ ደስ ይለኛል። ማለት በጣም እያስጨነቃችሁኝ ነው። እዛ ጋር በጣም ብዙ እኔን የሚጠብቁ ሰዎች አሉ። አሁን ራሱ ድንገት ከቤት እንደወጣው ነው የያዛችሁኝ። ስለዚህ ስራ እየሄድሽ ነበር? አይ ወደ ቤት እየገባው ነበረ። ስለዚህ ምን ችግር አለው ታዲያ? እንደነገርኩሽ አንቺ ቶሎ ካወራሽኝ ቶሎ መሄድ ትችላለሽ። ምንድነው ማውራህ? እኔ ያልገባኝ። እኔ ምንም ላወራህ አልችልም። አዳምጪኝ። እሱ ጥያቄ ደግሞ እንዳወራህም ከፈለክ ሁሉ ሰው ደርድረህ ካሜራ ደቅነህ አይደለም። ችግር የለውም። እሱ ምንም የሚያሳስብሽ ነገር የለም ብዬሻለሁ። እነሱ የኔ ሰዎች ናቸው፣ የኔ ወንድሞች ናቸው። ምንም አንቺን የሚያሳስብሽ ነገር የለም። አንድ ግን የምነግርሽ የአንቺ መሄድና አለመሄድ የምትናገሪው ነገር ላይ ነው የሚወሰነው። ትሰሚኛለሽ? አንቺ ቶሎ ብለሽ ሁሉንም ነገር እንደምጠይቅሽ የምትመልሺ ከሆነ የጠየከኝን መለስኩልህ። እኔ ከዚህ በላይ የማውቀው ነገር የለም። ስለዚህ ምን ልመልስልህ እችላለሁ? ድርጅታችሁ ብዙ የስራ እድሎችንም ያወጣል። ሰዎቹ ግን የሚቀጠሩት በማስታወቂያ ወጥቶ እንደዚህ በሚታወቀው መንገድ ሳይሆን በሰው ነው አይደለ? በሰው የሚቀጠሩም አሉ። እንደ ማስታወቂያ የሚያወጣበት ጊዜም ይኖራል። ስለዚህ ምን እኔ ታዲያ እዚህ ጋር ምን አለኝ? አንቺ አንድ ጥያቄ ልጠይቅሽ። ማለት አሁን ይሄ ትልቅ ድርጅት ላይ አንቺ ሂሳብ ክፍል ስትገቢ፣ ሂሳብ ክፍል ማለት ትልቅ የተከበረ የሙያ ዘርፍ ነው። በጣም እውቀትን የሚጠይቅ ነው። ምንድን ነው የተማርሽው? እኔ የተማርኩት ማለት በሰው ነው የገባሁት። እኔም በእርግጥ ምንድን ነው የተማርሽው እኮ ነው እሱ በሰው መግባት ይሻላል። ምንም አልተማርኩም ማለት አካውንቲንግ ምናምን አልተማርኩም በዛ ዘርፍ። ግን እስከ ስንት ነው የተማርሽው? 12 ጨርሻለሁ። 12 እና በ12 ነው ያኔ መሰለ ድርጅት ላይ ሂሳብ ክፍል ሆነሽ የገባሽ? በጣም እያስጨነከኝ ነው። ይቅርታ፣ እኔ ልሄድ ነው። ከዚህ በላይ መመለስ ያለብኝ አይመስለኝም። ሰምኛለሽ? እኔ ላስጨንቅሽ አልፈልግም። የነገርኩሽ አለሁት እምጠይቅሽን በመለሽ ቁጥር ቶሎ መሄድ ትችላለሽ። ካልሆነ ግን እዚሁ ነው የምቆየው።
ስለዚህ መሄድ አለ መሄድሽ እንደነገርኩሽ ባንቺ ንግግር ላይ ነው የሚወሰነው። መሄድ የምትችይው ደግሞ እኔ ስፈቅድልሽ ብቻ ነው። ትሰሚኛለሽ? ስለዚህ ተረጋጊ፣ ከራስሽ ጋር ሁኚ። መፍራት አይጠበቅብሽም። የምጠይቅሽም መልሽልኝ። ተረጋግቼ ነው እያዋራ ያለሁት፣ ግን በጣም እያስጨነከኝ ነው። አንተ ደግሞ በጣም ብዙ ነገር እየጠየከኝ ነው። እነዚህን ሁሉ ነገር እኔ ለመመለስ ግዴታ አለብኝ። እናንተ ለማስረዳት ግቢ ውስጥ ነው ያላችሁት፣ አከራዮች አሉ። እንዴት ሰው ግቢ ዘው ብላችሁ ትገባላችሁ? ትሰሚኛለሽ? እኔ ምንም ማድረግ እችላለሁ ከፈለኩኝ። አንተ ምንም ልታረግ ትችላለህ፣ ግን ግቢያችን ውስጥ ዘለገብተህ ምናምን እኔን ይዘህ ምናምን እንደዚህ አስገድደህ ማውራት አትችልም። በጣም ብዙ ነገር አለ እዚህ ጋር። አከራዮቼ ቢያዩ ምናምን ብዙ ነገር አለ። ተከራይቼ ነው የምኖረው አይደለ? አንገቴ እንደፍቼ ስወጣ ስገባ የምኖር ሰው ነኝ። ስለዚህ እናንተ መታችሁ ምንድነው የምታመጭብን መዘዝ አለ፣ በጣም ብዙ ነገር። ይሄን ሐሳቡ ግንዛቤ ውስጥ አስገብታችሁታል? አስባችሁታል? ትሰሚኛለሽ? አንቺ ማሰብ ያለብሽ የምጠይቅሽን ብቻ መመለስን ነው። ሌላውን ነገር ለኔ ተይልኝ። የምጠይቀኝ ጥያቄ እስካመልሽላለሁ። ከዚህ በላይ ግን እዚህ መሆን ስለማልችል መሄድ አለብኝ። ይቅርታ። ምን ማለት ነው? አከራይ እያዩ ነው፣ ሊያዩ ይችላሉ። ስለዚህ የማይሆን ነገር ሊፈጠር ይችላል። ስለዚህ መሄድ አለብኝ። ይቅርታ አድርግልኝ እባክህ። ሰሚኛለሽ? አታስገድደኝ። ነግሬሻለሁ። እኔ ስፈቅድልሽ ብቻ ነው። ተቀመጪ፣ ተቀመጪ። ሰሚኛለሽ? መሄድ የምትችይው እኔ ስፈቅድልሽ ብቻ ነው። በጣም በትዕግስት ላውራሽ እየሞከርኩ ነው። ተረጋጊና መጠይቅሽ መልሽልኝ። እኔ ራሱ በጣም በትዕግስት ነው እያወራሁ ያለው። ተፈታተንከኝ በጣም። ካልሆነስ ምን ልታመጪ? ምን ልታመጪ? እጮሃለሁ፣ መጮህ እችላለሁ እንጂ የግቢው ሰው ሁሉ መሰብሰብ እችላለሁ። እኔ ለራሴ ብዬ ነው እንጂ ማለት ነው። ወንጀልሽን ልትናገሪ? ምን የሰራሁት ወንጀል አለ? እኔ ምንም ወንጀል አልሰራሁም። የድርጅታችሁ ወንጀል ልታወሪ ነው? አጥሪያቸውና ይስሙ፣ ሁሉንም ይስሙ። ስለምታወራው ነገር እኔ ምንም የማውቀው ነገር የለም። እሺ የምትለው ወንጀል ምንድን ነው? ምንም የማትፈሪው ነገር ካይጭ ይምጡ፣ ልጩህ። እኔ እጮሃለሁ፣ የምሬን ነው። ስሚኛለሽ? መጮሽ እኔ ላይ አይደለም ችግር የሚያመጣው ራስሽ ላይ ነው። እሱን ስለምታውቃል። እሺ ምን እንደምትፈልገው? የምጠይቅሽን ብቻ መልሽልኝ። የምጠይቅሽን ብቻ፣ ሌላ ነገር ምንም የምፈልገው ነገር የለኝ። እየመለስኩልህ መሰለኝ ወንድሜ፣ ግን በጣም እየተጫንከኝ እያስገደድከኝ ነው። በእንደዚህ አይነት ሁኔታ አይደለም ማናገር ያለብህ። ማናገርም ካለብህ አንድ 12ን ራሱ በአግባቡ ያጨረሰች ሴት እንዴት ነው ትልቅ ድርጅት ላይ አካውንታንት ሆና መስራት የምትችለው? ችሎታው ስላለኝ ነው፣ አቅሙ ስላለኝ። እንዴ ግዴታ እኮ 12 መጨረስ ምናምን አይጠበቅብንም አይደል? ዋናው አይምሮ ተሰጥቶናል። ጎበዝ ከሆንኩኝስ፣ ከተመረጥኩኝ ስለዛ ስራ የሆነ ሰው መረጠኝ። እንዴት ገባሽ? ስለምችል፣ አቅሙ ስላለኝ። እንዴት ተቀጠርሽ ታዲያ? ስለምችል አልኩህ እኮ። የተቀጠርኩ ስለምችል ነው። የተቀጠርሽ ስለምችል ሊሆን ይችላል። መጀመሪያ ግን እንዴት? ለምሳሌ በምን መንገድ? በሰው በኩል ነው ወይ ሰው ጠርቶሽ ወይስ እንደሌሎቹ በደላላ? በደላላ ነው የገባሽው? ይኸውልህ እኔ ለምን እንደዚህ እንደምጠይቅሽ ታውቂያለሽ? ማለት ስራ የራሱ የሆነ አገራችን ውስጥ የትምህርት ደረጃ አለ። የትኛው የትምህርት ደረጃ ምን ደረጃ ላይ መስራት አለበት የሚል ነገር አለ። አሁን በብዛት የተለመደው እንደዚህ ትላልቅ ድርጅቶች ላይ ዲግሪና ከዛ በላይ ነው። አንቺ ደግሞ ዲፕሎማ ራሱ የለሽም። ዲፕሎማ አለኝ በመጀመሪያ አንድ፣ ሁለት ደግሞ ዲግሪ ዲፕሎማ ምናምን አይደለም። ዋናው የሰው ልጅ የሚሰራው የለሽም። 12 ያቆመ ሰው ዲፕሎማ ከየት ያመጣል? 12 እኮ ጨርሻለሁ ነው እንጂ አቆሚያለሁ አይደለም። ብትጨርሺ ራሱ 12 ዲፕሎማ ሊሆን አይችልም። ገብቶሻል? ስለዚህ እኔ ስላንቺ ሁሉንም ነገር አውቃለሁ። ባንቺ ብዙ ቼኮች ይወጣሉ፣ ባንቺ ስም ብዙ ቼኮች ይጻፋሉ፣ ብዙ ቼኮች። ስለዚህ ድርጅቱ አንተ እንዴት ነው የምታውቀው? አዎ ነገርኩሽ እኮ እኔ ሁሉንም ነገር ስለማቅ ነው እየጠየቅኩሻለሁ። ስለዚህም ነው አንቺ አሁን የምታወሪው ነገር ነገሮችን በዛው ልክ ያቀለዋል። ካልሆነ ግን የሚደርስብሽን በዛው ልክ ትቀበያለሽ ማለት ነው። ሰሚኛለሽ? ትዕግስት የለኝም እኔ ስለ እውነት ነው ማውራሽ፣ ትዕግስት የለኝም። ሁሉንም ግን የምጠይቅሽን በአግባቡ የምትመልሺ ከሆነ እንደሚሆን ይሆናል ማለት ነው። ስለዚህ ቆይ አንቺ ምን ያህል እዛ ድርጅት ላይ አቅም ቢኖርሽ ነው በዚህ ልክ ብዙ ሚሊዮን የሚወጡ ብሮችን በቼክ ፈርመሽ የምታወጫቸው? እኔ ስራው ስለቻልኩት ስለሰራሁኝ ገባው፣ ተቀጠርኩኝ፣ መስራት ጀመርኩኝ። ሲቪ ይዘው የሚዞሩ በጣም ብዙ ሰዎች አሉ፣ በሙያ ደረጃቸው የሚቀጠሩ አሉ። ነገር ግን እኔ ስለቻልኩኝ እዛ ጋር ስራ ሰርቼ ስላሳየሁኝ ታመንኩ። መቻልሽን እንዴት አወቁ? ማለት አዎ ልክ ነሽ። ሲቪ ይዘው በጣም የሚንከራተቱ ብዙዎች አሉ። አንቺ ግን በስራ አስመሰከርኩ እያልሽ ነው። ከማስመስከርሽ በፊት የነበሩትን ጊዜያቶችን ነው እኔ አሁን ላይ ማወቅ የምፈልገው። አንድም ማለት እሺ ችሎታ አለሽ፣ ችሎታሽ ለራስሽ ነው። ግን አንድ ሰው ብቁነቱ የሚታየው በወረቀት ነው። ያ ወረቀት ካሌለሽ እንዴት ነው ይሄን የመሰለ ድርጅት ላይ ልትቀጠረቻለሽ? በዘመድ ነው
ወይስ እስኪ እሱን ልትነግሪኝ ትችላለሽ? እሺ እሱን ልንገርህ። ማለት እንዴት ነው መሰለህ እኔ የመጣሁት የገጠር ልጅ ነኝ። ክፍለ ሀገር ነው ተወልጄ ያደግኩት። እናትም አባትም አለኝ። እኔ ታላቅ ልጅ ነኝ ለቤተሰቤ እና ታናሽ እህቶች ወንድሞች አሉኝ። ገጠር ነበር የምኖረው። እማር ነበረ። ጎበዝ ተማሪ ነበርኩኝ። በጣም ጎበዝ። አባቴም ሁሌ ትምህርት ቤት ይልከኝ ነበር። የምቀርበትም ጊዜ የለም። ግን እንደዛ እያልን ስንኖር ቤተሰባችን ላይ ችግር ተፈጠረ። አባቴ ታመመብኝ። አባቴ ሲታመም ደግሞ እኔ ታላቅ ልጅ ስለነበርኩኝ ግዴታ በቃ ሁሉንም ነገር አውቃለሁ፣ እንዴት እንደመጣን። ታናናሾቼ ምንም አያውቁም። አባቴ ሲታመም እርሻ ነው የምናርሰው፣ ግን ማረስ አይችልም። ያልጋ ቁራኛ ሆነ። በጣም ታመመ። ማን ያርሳል? ታላቅ ወንድም የለኝም፣ እኔ ነኝ። ስለዚህ ወደ ከተማ ሄጄ ስራ ሰርቼ ማገዝ እችላለሁ እነሱን ብዬ አሰብኩኝና እኔ ወደ ከተማ ለመምጣት ሩቅ ነበር ከክፍለ ሀገር። ከዚህ ለመድረስ 2 ቀን 3 ቀን ይፈጃል። ግን እያደርን ምናምን መንገድ ላይ ደረስኩኝ እኔ ወደዚህ ማለት ነው። እዚህ ደረስኩኝ። እዛ እናቴ ብቻዋን ናት። እሱ ታሟል። በጣም ብዙ ነገርና ስራ ማግኘት ነበረብኝ። እንደመጣው የመጀመሪያ ስራዬ ብር ተበድሬ ምናምን ነበር የመጣሁት። በቃ ቤት ተከራይቼ ስራ መፈለግ ነበረ እና ስራ ስፈልግ ምናምን ማስታወቂያዎችን ሳይ አንተ እንዳልከው ሌቭል ይፈልግ ነበረ ሁሉም በቃ ለመቀጠር እና ግን እንዴት ላስረዳ፣ አንድ ድርጅት ነበረ የሆነ ማስታወቂያ ያወጣ። ከዛ እኔ ስራውን እችላለሁ ብዬ ስላሰብኩኝ ሄድኩኝ እዛው ድረስ ሲሄድ የሆነች ሴት ነበረች ያገኘኋት፣ ኃላፊዋ። በቃ ለመንኳት መስራት እንድችል። በምንድን ነው የወጣው ማስታወቂያ? በፋይናንስ ነው የወጣው። በፋይናንስ ነበር የወጣው። መስራት እንደምችል ገብቼ እየፈለጋችሁትን አሰሩኝና ቼክ አድርጉኝ። ለኔ ባይኖረኝም ገባበት ሊበል ግን ይሁኝ ሞክሩኝና ከዛ በኋላ ከስራችሁ ሆኜ መስራት ትችያለሽ ብላችሁ ካመናችሁብኝ ቀጠሩኝ ለቦታው አልኳት። ለመንኳት፣ ረጅም ሰዓት ለመንኳት። ግን በቃ አላረ ወዲያው አልተቀበለችኝም ሐሳቤን ምናምን። ከዛ በኋላ እሺ ይሁን ግን ከስር እየሰራው ወዲያው ሳልቀጠር ቆየውኝ እዛው 1 ወር ምናምን ማለት ነው። እንዲሁ ሊያዩኝ ምናምን። ከዛ እንደዛ እየሰራሁኝ ነበር። በመሃል ሌላም ስራ ሳገኝ እሰራለሁ። ያገኘሁትን ስራ እሰራለሁ። ጽዳትም ቢሆን ምንም ቢሆን። ቤተሰብ ደግሞ በጣም አባቴም ታሞ ነበረ። ተመልሼም ክፍለ ሀገር መሄድ ነበረብኝ። አባቴ በጣም ታሟል ድረሽ ምናምን ተብዬ እሱን ለመጠየቅ መሄድ ነበረብኝ። ወደዛም ሄድኩኝ። ከዛ ተመለስሽ ምናምን ሲያበቃ ነው ቋሚ ፋይናንስ ሆኜ የተቀጠርኩት እዚህኛው ድርጅት ላይ እና የገባሁት በዛ መንገድ ነው። እና እኔ የምሰራው ስራ የታዘዝኩትን ብር ትራንስፈር ማድረግ፣ መፈረም ሲኖርብኝ መፈረም ነው። ስለዚህ በሂሳብ ክፍል ነው እየሰራው ያለሁት ብለሽ ነው እየነገርሽኝ ያለሽ? አዎ በሂሳብ ክፍል ነው እየሰራው ያለሁት። ስለዚህ በራስሽ ማስታወቂያውን ስታይ ሄደሽ ጠየቅሽ፣ ከዛ ቀጠሩሽ? አዎ በጣም ረጅም ጊዜ ቼክ እንዲያደርጉ ምናምን ለመንኳቸው። እንዳልከው ሌብል ስላልነበረኝ ከዛ በኋላ ቀጠሩ። መስራት ጀመርኩ። የሚገርም ነው። ምኑ ነው የሚገርመው? እንዳምንሽ እየጠበቅሽ ነው እንድታምኔ መሰለኝ። ይሄን ሁሉ ስቶሪ ከገጠር ከክፍለ ሀገር እዚህ ድረስ እየነገርኩ ያለሁት። ትሰሚኛለሽ? እኔ እንደዚህ አይነት ውሸት አይደለም እመነኝ፣ ውሸት አይደለም እባክህ። እኔ ቤተሰብ ማስተዳደር ልጅ ነኝ። አባቴ ታሞብኛል። እሱን ለማስታመም ለማሳከም ግዴታ መስራት አለብኝ። በጣም ብዙ ነገር ማድረግ አለብኝ። እየሰራሁ 2-3 ቦታ ነው ያገኘሁትን ስራ እየሰራሁ ያለው። ስለዚህ ተረዳኝ፣ እንደዚህ አታስጨንቀኝ እባክህ። ትብለጥ ሻምበል አይደል ስምሽ? ስሜ እንዴት አወቅሽ? እሺ ነገርኩሽ እኮ የማላውቀው ነገር የለም። ስለዚህ ውሸት አልፈልግም። ሰምኛለሽ? ስሰማሽ ድራማሽን ስሰማሽ ይሄ ድራማ አይደለም፣ የእውነት ነው። የኖርኩትን ህይወት እኮ ነው እየነገርኩ ያለሁት። ይሄ ምንድነው ታዲያ? ይሄ ምንድነው? ልትነግሪኝ ትቻለሽ? ይሄ ስም ምንድነው እያልኩሽ እኮ። እነዚህ ስሞች ምንድናችሁ ያወጣሽ ነበር? እሺ ይሄ 3ኛ ላይ ያለውን ስም ታያለሽ? ወይዘሮ ትዝታ ነች። እናታችን ናት። እናታችን ሰምኛለሽ? በእናንተ የእናንተ እናት ናት? እናቴ ናት። ስለዚህ ስለእንደዚህ ስሞች ፈርመሽ ስለምታወጫቸው በእነሱ ስም የምታወጫቸውን ገንዘቦች እንድትነግሪኝ እፈልጋለሁ።
ስለዚህ ነው በጣም በትዕግስት እያወራሁሽ ነው። እሺ ገብቶሻል? እንደዚህ አይነት አዘን ላይ ሆኜ እናቴን ገላችሁብኝ በትዕግስት ነው እያወራሁሽ ያለሁት። ስለዚህ እኔ የምፈልገው ምንድነው ያዞን ባሽን እዛት ይሁን ከፋሽ። ስለዚህ ስም ዝርዝሮች እንድታገኝ እፈልጋለሁ። መቼም ያንቺ ስም ተጽፎበት ሌላ ሰው እንዲያብራራልኝ አይገባም አይደል? አንቺ ነሽ የፈረምሽው። ያቺ ፍርሚያ ነው ያለው። ስም ዝርዝሩ ባንቺ ነው የወጣው። ያጸደቅሽው አንቺ ነሽ። ምንድነው በእነዚህ ስም ይሄን ያህል ብሮች ማውጣት? ምንድነው ከነዚህ ሰዎች ከዚህ ስም ጀርባ ያለው ተግባራችሁ ምንድነው? ሰምኛለሽ? አስቢና እውነታውን ብቻ እንድትነግሪኝ እፈልጋለሁ። አለበለዚያ አጠፋሻለሁ። እሺ እነግርሃለሁ፣ ግን እባክህ ልለምን። ምንድነው? ተነሽ እባክህ። ምንድነው የምትለምኝ? እኔም ቤተሰብ አንተ እናትህን አታል አይደል? እኔም ቤተሰብ አባቴ ላጣው ነው። አባቴ ሊሞት ነው። ስለዚህ እባክህ ተረዳኝ። ስነግርህ እኔን እያገዝከኝ እባክህ። ምን ልረዳሽ? እኔ ያለሁበትን ሁኔታ እንድትረዳኝ ነው። ሁሉም ከነገርሽኝ ልረዳሽ። እሺ እነግርሃለሁ፣ ግን ቅድሚያ እባክህ ተነሺ። ምንያለሽ? ምንድነው እያደረጋችሁ ያላችሁት? አባቴ ላጣው ነው? ምን ላጣው ነው? ምን አገናኙ ከዚህ ጋር? እንዴት አንተ እናትህን አታርም ያዘንከው? እኔ አባቴ ላጣው ነው እና ከስራው ጋር ምን ያገናኘዋል ነው እያልኩሽ። መስራት አለብኝ እኔ ገንዘብ ማግኘት ስላለብኝ ለማኖር። አዎ አባቴን ለማሳከም ቤተሰብሽን ለማኖር ወንጀል መስራት አለብሽ ማለት ነው። ወንጀል መስራት አለብኝ የለብኝም ሳይሆን እኔ ወንጀል እንደምሰራ አላውቅም ነበር መጀመሪያ። እሺ ግን በቃ ስራ ፈልጌ ነው የገባሁት። ስራ እየሰራሁ። እንዴት ነው የገባሽው? አሁን የነገርሽኝ ውሸት እንደሆነ አውቃለሁ። እሺ እንዴት እንደገባው ልንገርህ፣ ግን እየለመንኩ ያለሁት ለዛ ነው። እባክህ ከነሺ ከነገርኩህ በኋላ ማለት እኔ ላልኖር እችላለሁ ማለት እንዴት የነገርኩህ እኔ እንደሆንኩኝ ካወቁ እነሱ እኔ ሊገሉኝ ይችላሉ። ላልኖር እችላለሁ። ስለዚህ እንድትተባበረኝ ነው እየለመንኩ ያለሁት። እባክህ ተነሽ። ማንም አይነካሽም። ሁሉንም ነገር ስሚ። እኔ ውሸት አልፈልግም። እንኳን ስሚ ውሸት ነግረሽ ሳታስቢ ነው ውሸትሽን ላቅብሽ የምችለው። ገብቶሻል አይደለ? ስለዚህ እኔ እንደዚህ አይነት አዘን ላይ ሆኜ እንደዚህ እያወራሁሽ ያለሁት ሁሉንም ነገር በደንብ ማወቅ ስላለብኝ ብቻ ነው። ስለዚህ ሁሉንም ከነገርሽ አስፈላጊ ከሆነ ከለላ ላደርግልሽ እችላለሁ። ገብቶሻል? ወንጀሉ ላይ እጅሽ ባለ ልክ ደግሞ ትቀጫለሽ ማለት ነው። ሁሉም ሰው የእጁን ያገኛል። እባክህ ቤተሰብ ማስተዳደር፣ ታናሽ ወንድሞች እህቶች አሉኝ። ሰው ነኝ። ከኔ በጣም ብዙ ነገር ይጠበቃል። ስለዚህ ለቤተሰብሽ የምታዝቢ ከሆነ ሁሉንም ነገር ንገሪኝ። እሺ እነግርሃለሁ፣ ግን ጀምሪ። እኔ እኮ አሁን ብነግርህ ካልተባበርከኝ ሰምኛለሽ? እባክሽ መተባበር ሌላ ነገር፣ የምጠይቅሽ መመለስ ሌላ ነገር። እሺ ስለዚህ እንድጎዳሽ አታርጊ። እሺ ይቅርታ ተናገሪ። የሆነች ሴት ነች የገባሁት፣ በሷ በኩል ነው። እሷ ነች ያስገባች። እኔ ስራ ፈልጌ ነው እንዳልኩ። በጣም ብዙ የመጣሁበት መንገድ አለ። ቤተሰቦች እኔን ይጠብቁኛል። ግዴታ ለነሱ ገንዘብ መላክ አለብኝ። አባቴ ታሟል እና እባክህ እየተረዳኸኝ ነው። ሁሉንም ነገር ንገሪኝ እያልኩሽ ነው። እሺ ስትነግሪኝ ልረዳሽ እችላለሁ። ሰሚኛለሽ? ነግሬሻለሁ። መጀመሪያ ሁሉንም ነገር ንገሪኝ፣ ከዛ በኋላ አስፈላጊው ነገር ይደረጋል። ያዞንባሽ እየነገርኩህ እኮ ነው። አዎ ተናገሪ፣ ቀጥይ። ሄድኩኝ ለመንኳት። አልለመንሻትም። ውሸትሽን ተይ። ሰው እንዴት እዛ ቤት እንደሚቀጠር እኔ አውቃለሁ። አዎ ሰው እንደሚቀጠረው ነው የተቀጠርኩት እኔ። እሺ ዋሽቻለሁ፣ ግን ይሄን ሁሉ የለመንኩህ የዋሸሁህ ያነበረው ችግር ውስጥ ስላለው ነው። እኔም ይሄ ነገር ቢወጣ አሁን እኔ እንደነገርኩህ ቢታወቅ እኔ ላልኖር እችላለሁ። አንድ እርምጃ የምራመድበት ህይወት ላይ ኖረኝ ይችላል። እነሱ ባያጠፉሽ እኔ ያጠፋሻለሁ። እውነቱን ማትነግሪኝ ከሆነ ይሄንን ደግሞ ማወቅ አለብሽ። ሰምኛለሽ? እነሱ ባይነኩሽ እኔ
እንጠራጦስ ይከትሻለሁ። ቅዱሻል ተባበረኝ እያልኩ እንዴት እምተባበረሽ እውነታውን ስትነግሪኝ ነው። ስለዚህ ለእውነት ደግሞ እኔ ከነሱ የባስኩኝ አረመኔ ጨካኝ ነኝ ለእውነት። ይህንን ደግሞ አሳይሻለሁ። ሁሉንም የምታወሪ ከሆነ ግን ቤተሰቤ ምናምን የምትዩ እንደሚሆን ማድረግ ይቻላል። ሰሚኛለሽ? እየሰማሁ እሺ። እዚህ ሁሉንም ነገር በጣም እየተፈታተንሽኝ ነው። በጣም በትዕግስት ነው እያወራሁሽ ያለሁት። ሰሚኛለሽ? እሺ ይቅርታ። እሺ በእናቴ ስም ላይ ነው የፈረምሽው እያልኩሽ ነው። እዚህ ላይ ተናገር ይሁን። እሺ በቃ እሷ አየችኝ እኔ ምናምን ታቀኝ ነበረ። የተገናኘች የሆነ ቦታ ነው የተገናኘ ነው። ተዋወቅን። ከዛ በኋላ እንደዚህ ስራ አለ ብትሰሪ ምናምን አለችኝ። እኔም ስራ መስራት ስላለብኝ እሺ ምናምን ብዬ እኔ ከክፍለ ሀገር እንደመጣው በጣም ስራ ስፈልግ ስለነበር ማስታወቂያዎችን አያለው፣ ደላላ ቤት ሄዳለው ምናምን በጣም ብዙ እየተንከራተትኩ ነበር። በጣም ብዙ ስቃይ ነው ያሳለፍኩት በህይወቴና ደላላ ቤት በጣም ብዙ ጊዜ ሲሄድ ምናምን ስራ ምናምን ይገኛል ልትሄጂ ነው ምናምን ይሉኝና ከዛ የሆነ ነገር አጥላልተው ምናምን በቃ አያቱን ምናምን ነገር ብለው እኔን እያስወጡኝ ነበረ። ብዙ ጊዜ በሱ በጣም እናደድ ነበር። ግን አሁንም ስራ መፈለጌን ያላቆምኩም ነበር። የተለያየ ደላላ ቤት ሄድ ነበረ። ከዛ የሆነ ደላላ ቤት ስወጣ የሆነ ቦታ ከዛ አየችኝና ጠራችኝ ነገር። ከዛ መጀመሪያ ሳያት አስፈርታኝ ነበር ምናምን። ከዛ ሳውራት ምናምን አወራችኝ፣ ጠየቀችኝ ጥያቄዎች ምናምን ምንድነው የፈለግሽው ምናምን በተደጋጋሚ አይሻለሁ እንደዛ አይነት ቦታዎች ምናምን አለችኝ። ከዛ አይ እኔ የፈለኩት ስራ ነው እንደዚህ ቤተሰቦቼ አባቴ ታሟል፣ እሱን ለማሳከም ግዴታ ስራ ማግኘት አለብኝ። እዚህ ብር ተበድሬ መጥቼ ቤት ተከራይቼ ነው ያለሁት። ስለዚህ የዛሬን ወር ብከፍልም ቀጣይ ወር ምከፍለው ላይኖረኝ ስለሚችል ስራ መስራት አለብኝ። ለዛ ነው እንደዚህ እየተንከራተትኩ ያለው ስራ በመፈለግ ምናምን ብዬ በደንብ አወራኋት። እሷም በደንብ ጠየቀችኝ። ከዛ በቃ አይ ስራ ከሆነ የምትፈልጊው እንደዚህ አይነት ድርጅት አለ፣ ትሄጃለሽ፣ ትሰሪያለሽ፣ ችግር የለውም ምናምን ብላ ነገረችኝ፣ አስረዳችኝ። እሺ ብያት ምናምን ወደ ስራ ገባሁ። ስራ ጀመርኩ ማለት ነው። እና በሷ በኩል ነው የገባሁት። ብርክታይት ትባላለች። ብርክታይት እሷ ምንድነው የምትሰራው? እሷ የምትሰራው እዛ ውስጥ እኔም የምፈርመው ፊርማ አለ፣ ግን ደግሞ ሁሉንም ነገር ቼክ ታደርጋለች። ከኛም በላይ ነች፣ የበላያችን ናት። እና በሷ በኩል ገባሁኝ የዛ ድርጅት ማለት ነው። ከገባሁ በኋላ ያው ስራዎች ሲኖሩ ምናምን እኔ በእኔ በኩል የሚያልፍ ስራ ሲኖር እሰራለሁ። እሺ ከዛ በኋላ እነዚህ አይነት ስሞችን ስትፈርሙ፣ እንደዚህ አይነት ስሞች ሲመጣላችሁ፣ እንደዚህ አይነት ትዕዛዞች ሲመጣላችሁ ምንድነው ብላችሁ ነው የምትፈርሙበት? ምንድነው ብላችሁ ነው የምታጸድቁት? ብርስ ወጪ የምታደርጉት ማለት ይሄ የስም ዝርዝር ከስራችሁ ጋር ምንድነው የሚያገናኘው ነው እያልኩሽ አለሁት። ወንጀላችሁንስ መቼ ነው ያወቅሽው? እኔ መጀመሪያ ስገባ እንደዚህ አንተ የምትላቸው ምናምን አሉ እኮ ግን አላቅም ነበረ። በቃ ጀስት እኔ ፈርም ይባላለው፣ ያን ገንዘብ ትራንስፈር አድርግ ይባላል፣ ትራንስፈር አደርጋለሁ። ከዛ የዘለለ ማቀው ነገር የለም። ለ6 ወር ለ1 አመት ያህል በቃ ማለት ይቻላል አላቅም ነበረ። ከዛ በኋላ ነው በቃ እንደዚህ አይነት ስራዎች ውስጥ እየሰራ እንደሆነ ድርጅቱ ያወቅኩት። በቃ የሆኑ ሰዎች እንደዚህ ካስተመር ሰርቪስ በጣም ደስ ብሏቸው ምናምን አሪፍ ነው ምናምን ብለውኝ የማውቃቸው ሰዎች ምናምን እነሱን ስግባባ ምናምን እነሱ ናቸው የነገሩኝ ምናምን ነገር በእነሱ በኩል ነው ያወቅኩት። ከዛ እኔም እዛው ስለምሰራ ስለ ድርጅቱ ማጣራት ጀመርኩ እዛው ሆኜ። በዛ ነው እንደዚህ እንደሚሰራ ያወቅኩት። ማለት ድርጅቱ ሴቶችን እንደሚያቀርብ፣ በጣም የተለያዩ ወንጀሎች እንደሚሰራ፣ በጣም ብዙ የሞቱ ሰዎችም እንዳሉ ምናምን። አሁን እኔም ይሄን በመናገሬ በጣም ብዙ ነገር ይደርስብኛል ተረድተኝ ከሆነ ማለት ነው። ስለዚህ አንቺ ምንም እንዳይደርስብሽ የስንቱ ህይወት በአንቺ ምክንያት እየተበላሸ እንደሆነ ታውቂያለሽ? እየጠየኩሽ ነው። ታውቂያለሽ ወይ? በአንቺ ምክንያት አንቺ ራስሽ እንዳትጎጂ የስንቱን ሰው ህይወት እያበላሸሽ እንደሆንሽ ታውቂያለሽ ወይ? ታውቂያለሽ? እየጠየኩሽ እኮ ነው። እሺ እኔ ታዲያ ምን ማድረግ እችላለሁ? ስለዚህ አንቺ በህይወት እስካለሽ ድረስ እኔ ስገባ እንደዚህ እንደሚሆን አላውቅም ነበረ። ከገባሁ በኋላ ደግሞ መውጣት የምችልበት ሁኔታ አልነበረም። ለምን?
ቤተሰቦቼ ማስተዳደር አለብኝ። አባቴ ታሟል፣ እሱ ማሳከም አለብኝ። በጣም ብዙ ችግር አለብኝ። እንዴት ይህን ሁሉ ወጥቼ ምናምን ምን አይነት ስራ ሌላ ላገኝ እችላለሁ? ያንን ስራ ራሱ ያገኙበትን አጋጣሚ እየነገርኩ ነው። ለምን አትረዳኝ? እንዳዝልሽ አትጠብቂ። ለቤተሰብሽ ብቻ ሰግተሽ ሳይሆን እንደሚያጠፉሽም ስለምታውቂ ነው። አዎ ያጠፉኛል፣ አሁንም ቢሆን ያጠፉኛል። ከነሱ ቀድሜ እኔ ላጠፋሽ እችላለሁ እያልኩሽ እኮ። እባክህ አዎ፣ ስለ እውነት እባክህ ልለምን እንጂ ስለ እናትህ ስለ እነዚህ ህይወት ስለ ሰዎቹ እኔ እኮ የምወጣበት መንገድ ቢኖር እወጣለሁ። አሁንም ቢሆን ግን አልችልም፣ ከባድ ነው። ይሄን ደግሞ እንዳደርግ ልተባበረኝ ከቻልክ ተባበረኝ እንጂ አንተ ማጠፋሻለሁ አትበለኝ። እነሱ እንደሚያጠፉኝ እያወቅኩ እየፈራው ነው። ስለዚህ አንተ ማጠፋሻለሁ አትበለኝ። በጣም ብዙ ኃላፊነት አለብኝ። እኔ ሁሉንም ነገር በአግባቡና በልክ የምታወሪኝ ከሆነ የምትነግሪኝ ከሆነ ሁሉንም ነገር ያለ አንዳች ውሸት ላግዝሽ እችላለሁ። የነገርኩሽ አለሁት ይሄንን ነው እየነገርኩህ እኮ። አዎ፣ ስለዚህ ይሄንን ወንጀላቸውን እንግዲህ 3 አመት ሰራው አልሽኝ። ከ2 አመት በላይ ይሄንን ነገር እየፈረምሽበት እያወቅሽው ወንጀሉን እያወቅሽው አሜን ብለሽ ተቀብለሽ እየሰራሽ አይደለ? ምንም አማራጭ የለኝም ከመስራት በስተቀር። ብሩክታይት ነው ያልሽኝ? እሷ ናት ይሄንን ሁሉ የምታዝሽ? ሌሎች አለቆችስ የምታውቂያቸው አሉ ከሷ በላይም? ግን እኔ ሞር ማቀው በደንብ ግንኙነትም ያለኝ ከስራዬ ጋር ከሷ ጋር ነው። እሺ፣ በምን ምክንያት ነው ታዲያ በእነዚህ ሰዎች ስም ብር የሚወጣው ወይም ደግሞ ብርን የምታንቀሳቅሱት? ምንድነው ግን እነዚህ ሰዎችንና ብርን የሚያገናኝ? እኔ አላቅም ማለት ምን እንደሚያገናኛቸው አላቅም። እኔ መጀመሪያ ላይ የምሰራው ስሪ የተባልኩትን ነው። ገቢ ብር ይመጣል፣ ባንክ አካውንት ገቢ አድርግ ይባላል፣ ገቢ አደርጋለሁ። ሞር ስለ ሁሉም ነገር የምታውቀው ብሩክታይት ነች። እኔ ማውቀው ነገር የለም ነበረ መጀመሪያ አካባቢ ስሰራ ማለት ነው። ከዛ የሆነ ሲቆይ ምናምን አንዳንድ ወረቀቶች ላይ እኔ መፈረም ሲኖርብኝ ምናምን ሳይ ምናምን በቃ ለእንትና ለተገደለበት ይሄኛው ሰው ወደዚህ ሀገር ለተላከበት በጣም ብዙ እንደዚህ ውስብስብ የሆኑ ነገሮች እንደዚህ ተጽፎ ነው የሚመጣላችሁ። ግዴታቸው እኮ ሲፈረም ምክንያታዊ መግባት ስላለበት ፕሮሰሱ ላይ እንደዛ ይጻፋል አንዳንዴ ነው። ስለዚህ ወረቀቶች ላይ እንደዚህ ጽፋችሁ ነው የምትሰሩበት ማለት ነው። እንደዛ ተጽፎ ሳይ ግራ ገባኝና ስለዛ ነገር እኔ ማጣራት ጀመርኩኝ እና እያጣራው ሲሄድ እሷ ጋር ስጠይቅ አንቺ መስራት ያለብሽን ስራ ብቻ ነው ስለምትለኝ ከበፊትም ጀምሮ ወደ ድርጅቱ ስገባም እሱ ነው ስምምነታችን። ስለዚህ ምሰራ የነበረው እሱን ነው። ከዛ እንደዛ ስትለኝ እንደዛ መጠየቃችም ነው መጠየቅ አልችልም። ከዛ በላይ ከተፈቀደልኝ እንትን ማለፍ አልችልም። በቃ ሁሉን ነገር ከላይ ያለውን እሷ ናት የምታውቀው። ስለዚህ እኔ መላክ ከሆነ መላክ ነው በእኔ አካውንት ስራዬ ማለት ነው። ስለዚህ አንቺ የምትታዘዥውን ነው የምትፈጽመው? እኔ የምታዘዘውን ነው የምፈጽመው። ከዚህ በላይ መጠየቅ ከጀመርሽ ማወቅም ስለሌለብሽ ለህይወትሽ ያሰጋል፣ ጥሩ አይደለም ማለችኝ። በጣም ብዙ ነገሮችም ሲደረጉ እዛው አካባቢ ላይ እያየው ስለነበር አስጊ ነው በጣም። ምን ነበር ነው የምታየው? ማለት የሆነ ሰው ሚስጥር ለማውጣት ቢሞክር ሊሞት ይችላል፣ ይገደላል። እኔም እጣ የሚሆነው እሱ ነው። ወይ ይገደላል ወይ የሆነ ቤት አግቶ ምናምን ይቆያል። የሚሰራላቸው ስራ ካለ የእነሱን ጉዳይ እስከሚፈጽምላቸው ድረስ ከዛ በኋላ በህይወት አይኖርም። ስለዚህ እኔም ጣፈንታ እሱ ነው የሚሆነው ይህን ነገር የምቀጥል ከሆነ። ስለዚህ እኔ ጣፈንታ ይሄ ከሆነ ማለት ቤተሰቦቼ ምን ይሆናሉ? ታናሽ እህቶቼ፣ ወንድሞቼ ምንድን ነው የሚሆኑት? እናቴ እዛ ጋር አባቴን ያስታመመች ብቻዋን ያለች አንዲት ምስኪን እናት ናት። እሷን ለመርዳት እነሱን ለመርዳት እኔ እዚህ መጥቼ እኔ የት አለች ሳይባል ደብዛዬ ጠፍቶ ቢቀር ምንድን ነው የሚሆኑት እነሱ? ስለዚህ ስለ ቤተሰቦችሽ ብለሽ ሁሉም ነገር ችላ ብለሽ እየኖርሽ ነው ማለት ነው? ምንም አማራጭ የለኝም። ችላ ብዬ ስራውን እየሰራው መቀጠል አለብኝ። ውስጥሽ ደስተኛ ነው ማለት? እንደዚህ ሰው ህይወቱ እንደሚጠፋ እያወቅሽ የሌላው ሰው ህይወት እየተበላሸ እንዳለን እያወቅሽ አንቺ ስለ ቤተሰብሽ እንዲህ ተጨንቀሽ ስትኖሪ በቃ ቀላል ደስተኛ አይደለሁም። በጣም እየተጨነኩኝ ነው የምኖረው። ስወጣ ስገባ እጨነቃለሁ። እንደዛም ሆኖ ምንም ባላደርግም ያደርሱብኛል የሚለው ሀሳብም አለ። እኔ ያደርሱብኛል እኔ ላይ ስለሚደርሰው ሳይሆን ቤተሰቦቼ እዛ ጋር ስለሚሆኑት ነገር ነው የሚያስጨንቀኝ፣ የሚያሳስበኝ። በጣም ያስጨንቃል። አይምሮ እረፍት አያገኝም። ግን አማራጭ የለኝም ከመሞት መሰንበትን ስለመረጥኩኝ ማለት ነው። ስለዚህ ሁሉንም ነገር ችላ ብለሽ እየኖርሽ ነው? ችላ ብዬ እየኖርኩ ነው። አሁን ለእናንተ ይህን ስለተናገርኩኝ እናንተ ማታግዙኝ ከሆነ እጣ ፈንታ የሚሆነው ሞት ነው። ምን እንደሚያደርጉኝ አላውቅም። ስለዚህ ልታግዙኝ ይገባል። እሱ ነገርኩሽ። እንደተለመደው በእኔ ትዕዛዝ ነው ካሁን በኋላ እንቅስቃሴ የምታደርጊው።
እሱን እንደሚሆን እኔም ማስተካከል ይሆናል። ስለ ህይወትሽ ምንም የሚያሰጋሽ ነገር የለም። ግን ሁሉም ሰው ደግሞ እንደየስራው የእጁን እንደሚያገኝ ማወቅ አለብሽ። ችግር የለውም። እኔ በህይወት ልኑር እንጂ ቤተሰቦቼ በእርግጥ እኔ ብር መላክ ለነሱ ካቆምኩኝ ህይወታቸው ከባድ ነው የሚሆነው። ተማሪ ናቸው ወንድሞቼ እህቶቼ። ግን ቅጣቴን ተቀብዬም በህይወት ከኖርኩኝ እንደ እግዚአብሔር ፈቃድ ቅጣቴን ጨርሼ አሁን ምንድነው የምናደርገው? እንዴት ነው አሁን አለቃሽን ላገኛት የምችለው? አለቃዬ የምትገኝበትን ቦታ ልጠቁምህ እችላለሁ። ግን እኔ ወደዛ መሄድ አልችልም። እኔ እንደጠቁምኩን ባታሳውቅ ደስ ይለኛል። እባክህ ስለፈጠረ አምላክ ብለህ እባክህ አብረን እንሄዳለን። ይህንን ነገር እስካጣራ ከኔ ጋር ትቆያለሽ። ይህንን ነገር ሁሉንም ነገር አጣርቼ አንዳች ነገር ላይ እስክደርስ ድረስ ሁሉም እንቅስቃሴሽ በእኔ ቁጥጥር ስር ነው የሚሆነው። ስለዚህ የምትሆንን ቦታ አንቺ ነሽ የምትጠቁሚኝ። ከኔ ሰዎች ጋር ትቆያለሽ። ተነሽ እንሂድ።